ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ትምህርት ሲሆን ከሀ ጀምሮ እስከ ሰ ያሉትን ፊደሎች ቆጥረን በእነሱ የተወሰኑ ቃላቶች አሉ። እነሱን መስርተን ትምህርታችን እንጨርሳለን ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። አብራችሁን ቆዩ። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ
ሱ ሰ ሀ ለ ሀ መ ሰ ረ ሰ ሰ ረ ሰ መ ሀ ለ ሀ ሁ ሉ ሆ ሙ ሱ ሩ ሱ ሱ ሩ ሱ ሙ ሁ ሉ ሆ ሂ ሊ ሂ ሚ ሲ ሪ ሲ ሲ ሪ ሲ ሚ ሂ ሊ ሂ ሃ ላ ሃ ማ ሳ ራ ሳ ሳ ራ ሳ ማ ሃ ላ ሃ ሄ ሌ ሄ ሜ ሴ ሬ ሴ ሴ ሬ ሴ ሜ ሄ ሌ ሄ ህ ል ህ ም ስ ር ስ ስ ር ስ ም ህ ል ህ ሆ ሎ ሆ ሞ ሶ ሮ ሶ ሶ ሮ ሶ ሞ ሆ ሎ ሆ። እሺ አሁን በእያንዳንዱ ቃላት እንመሰርታለን። የመጀመሪያው ምን ይላል? መልስ 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 የሚል ቃላት አለ። ፊደሉ የት ላይ እንደሚገኝ ስናይ መ ከመቤት የአንደኛውን ወሰድን። ል ደግሞ ከለቤት የስድስተኛውን ልን ወሰድን።
ስ ደግሞ አሁንም ከሰቤት የስድስተኛው ስን ወሰድን። የስድስተኛው ስን በአንድ ላይ መልስ ይላል ማለት ነው። ወደ ቀጣዩ ስንሄድ ህልም ህልም የሚለውን ደግሞ ስናይ ከሀቤት የስድስተኛው ህን ወሰድን። ከለቤት አሁንም የስድስተኛው ልን ወሰድን። ከመቤት አሁንም የስድስተኛው ምን ወስደን ሶስቱም የስድስተኛ ፊደል ናቸው። በአንድ ላይ ህልም ይላል ማለት ነው። ወደ ቀጣይ ስንሄድ ደግሞ ምስር የሚለውን ደግሞ ስናይ ከመቤት የስድስተኛው ምን ወሰድን። ከሰቤት አሁንም የስድስተኛው ስን ወሰድን። ከረቤት አሁንም የስድስተኛው ርን ወስደን በአንድ ላይ ምስር ይላል ማለት ነው። ወደ ቀጣይ ስንሄድ ህመም የሚለውን ደግሞ ስናይ ከሀቤት አሁንም የስድስተኛው ህን ወሰድን። ከመቤት የአንደኛው መን ወሰድን። አሁንም ከመቤት የስድስተኛው ምን ወሰድንና በአንድ ላይ ህመም የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ምሳሌ የሚለውን ደግሞ ስናይ ከመቤት የስድስተኛው ምን ወሰድን። ከሰቤት የአራተኛው ሳን ወሰድን። ከለቤት የአምስተኛው ሌን ወሰድንና በአንድ ላይ ምሳሌ ይላል ማለት ነው። ወደ ቀጣይ ስንሄድ ደግሞ ምን ይላል? ምስል የሚለውን ደግሞ ስናይ ከመቤት የስድስተኛው ምን ወሰድን። ከሰቤት አሁንም የስድስተኛው ስን ወሰድን። ከለቤት አሁንም የስድስተኛው ልን ወሰድንና በአንድ ላይ ምስል ይላል ማለት ነው። ቀጣይና የመጨረሻው ደግሞ ማን ይላል? ማር የሚለውን ደግሞ ስናይ ከመቤት የአራተኛው ማን ወሰድን። ከረቤት የስድስተኛው ርን ወሰድን። ሁለቱ በአንድ ላይ ምን ይላል? ማር ይላል ማለት ነው። እንግዲህ እንዲህ ያልነው ወደ ቪዲዮ መጨረሻ ደርሰናል። ውድ የቻናላችን ቤተሰቦች በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላምና ጤና ተመኘውላችሁ። ደህና ሁኑ።